ቴዲ እንዴት ነህ? አለሁ። እንዴት ነሽ? ቴዲ ቤሉን እንዴት ነው ያደረከው? መቼም ያንተን መልክ አላየሁም አይደል? ምክንያቱም ዛሬ ምንም ሳይሆን እንለቀዋለን። እህቱ በጣም እየተጎዳች ነው። ሄለን ቆይ ያመሻል እንዴ? ምን ማለት ነው? ስለምን ቤሉን ነው ሲወት ጀምሬያለሁ። እንደዚህ እየመጣሽ አበጥብጪ። ቴዲ ቀጠሮ አለብኝ። ይበቃሻል። እሺ ከዚህ በላይ እንድታስረፍጅኝ አልፈልግም። እየጠበቀችኝ። ቴዲ አቤት። ቆይ ያ ሁሉ ፉከራሽ የት ሄደ? አንተ ሰይጣን! ቆይ ትናገራለች ብለህ ትንሽ እንኳን አትፈራም እንዴ? ለምን እፈራለሁ? አልፈራም። ምክንያቱም አታረጊም። ለምንድን ነው የማላደርገው? ስለምታስቢልኝ። በደፋ ገደል ግባ። እሺ እንደዛ ካልሆነ ደግሞ እሱ ነው ነገር እንዳላደርጉ ስለምትጨነቂ አታደርጊም። አትረባም። አንተ አውሬና ጨካኝ ነህ። እሺ ምን እንደዚህ ካልሆነ መቼም አንቀራረብም ብዬ ነው ያቀፍኩሽ። ኑኑ ከአዶኒ ጋር ለመሆን ቃል ገባችለት። ቤሉልም ተለቀቀ። መሲን ናሆም አፍቅሯታል። ከቴዲ ጋርም ጥሩ ጊዜ አሳልፋ ደስተኛ ብትሆንም አሁን ደግሞ በፍቅሯ ጣልቃ ናሆም ገብቷል ማለት ነው። ናሆም እኔ እያለሁ ከማንም ጋር አትሆኝም እያላት ነው። ወይዘሮ ሉሊትም ፖሊስ አምጥቼ አስይዝሃለሁ ከቤት ይውጣ ብላለች ናሆምን። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልን እያለን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ተከታታይ ድራማ እንግዲህ ቤሉልን ያገተው አዶኒ እንደሆነ ኑኑ ታቅ ነበር። ኑኑ በሀሳቧ ብዙ ነገሮችን አስባለች። ለእህቴ በነግራት እህቴ ደግሞ ስሜታዊ ሆና ለሰው ብትናገርስ እያለች በጣም ብዙ ነገሮችን ካመነታች በኋላ እሱ ራሱ ነገ ጠብቂኝ ውሳኔሽን ማወቅ አለብኝ ብሏት ነበር። እናም በሰዓቱ ሰተት ብሎ መጥቶ እንግዲህ ቤሉልን ላስገድለው ወይስ ደግሞ አንቺ ከኔ ጋር ትሆኛለሽ ብሏት ነበር። እሷ ደግሞ እስከ መጨረሻው ካንተ ጋር መሆን አልፈልግም፣ በጣም እጠላሃለሁ፣ እንዳንተ የምጠላው ሰው የለኝም ብለው ነበር። እንደዛ ነው እንዴ? እንደዛማ ከሆነ እንግዲህ ብሎ ትዕዛዝ ሊሰሲል እንግዲህ ለቤሉል ስትል ካንተ ጋር ሆናለሁ እስከ መጨረሻው እስከ ህይወት ፍጻሜ ብላ ቃል ገብታለች ማለት ነው። እናም እንግዲህ እሷ ቃል ስትገባ ቤሉልንም ሊለቅላት እሱም ተስማምቷል። መሲ ከቴዲ ጋር ቀጠሮ ነበራት። ቴዲ ወይዘሮ ሉሊት መንገድ ላይ ወይዘሮ ሄለን ቀጥረው ነበርና ቤሉልን ያገትከው አንተ ነህ፣ ስለዚህ አሁኑኑ ልቀቀው፣ ይዤ ልግባ፣ ያለበትን ቦታ አሳየኝ ብለው ነበር። እሱም እሱ ጋር እንደሌለ ቢነግራትም አንተን አውቃለሁ በጭራሽ አላምንህም ስትለው በአባቱ ዝም ብሎላት ነበር። እናም እንግዲህ አባባ ይሙት ሲላት በቃ እውነት እንደሆነ ስታውቅ እሺ እና ታዲያ ማን ነው ያገተው? እኔ አሁን ጨንቆኛል፣ ከጎኔ በዚህ ሰዓት ልታግዘኝ ይገባል ብለው ነበር። ቴዲም እኔና አንቺ እኮ የግል ጉዳያችንን ጨርሰናል። ከዚህ በኋላ እኔ የራሴ የምለው ህይወት ጀምሬያለሁ፣ የራሴ ህይወት አለኝ፣ የራሴ ጉዞ ጀምሬያለሁና እባክሽ በመንገዴ ላይ አትግቢብኝ። እንደዛ ማታርፊ ከሆነ ግን በስራ መገናኘታችን ጭምር ይቋረጣል ብሏት ነበር። ሄለን ግን የእውነት ቴዲ ጨክኖ የሚሄድ አልመሰላትም እያለች ነበር። በዚህ ሰዓት ታስፈልገኛለህ ከጎኔ እያለችው ነበር። ቤሉልንም እሺ አንተ ካላገትከው ማን ነው እያገተው ያለው እያለች እንግዲህ እየተጨናነቀች ባለችበት ሰዓት እኔ ቀጠሮ አለኝ፣ እኔ እናት እንዲጠብቀኝ አልፈልግም ብሎ ጥሏት ሄዶ ነበር። እናም እንግዲህ በዚህ ሰዓት ወይዘሮ ሄለን ቴዲን እየተከተለችው ነበር። ቴዲ ባላየ ዝም ብሎ መንገዱን ሲጓዝ ቆይቶ የሆነ ቦታ ላይ ሲደርስ ግን ተቀይሶባታል። እና ሄለንም እኔ እያለሁማ በጭራሽ ማን አባቷ ናት ከኔ አንተን የምትነጥቀኝ እያለች ነበር። መጀመሪያውንም ቆርጦላት ሳይሆን መቼም ከኔ ውጭ ወደ ሌላ አይሄድም በሚል ነበርና እንግዲህ እሷን መንገድ ሲሸዋውድና እሷን መንገድ ሲያስቀይስ አርፍዶባታል። መሲ ለረጅም ሰዓት ስትጠብቅ ቆይታለች ማለት ነው። እና ቴዲም እንደምንም ብሎ ወይዘሮ ሄለንን መንገድ ካስቀየሰ በኋላ ተመልሶ መሲን ይቅርታ ጠይቆ አግኝቷታል። መሲ በቃ ምንም ችግር የለውም ያን ያህል አላረፈድክም ብላ አሜን ብላ ተቀብለዋለች። እናም እንግዲህ ስላላመነችው ምናልባት እየተጫወቱብኝ ይሆናል የሚል ስጋት ስለነበረባት በቃ አንተ ከፊት ሄድ ከኋላ ነው የምሄደው እያለችው ነበር። እሱም እሺ ብሏት ከፊት እየሄደ እሷ ከኋላ መንገዱን ቼክ ካረገች ሰላም ሆኖን ካወቀች በኋላ እንግዲህ አብረው ተያይዘው መናፈሻ ላይ ሄደው ቁጭ ብለዋል። ቁጭ ብለው ግን ሁለታቸውም ተፋጠው ነበር። እሷም ለመናገር እንዲህ ነው ለማለት ፈርታለች። እሱም ደግሞ ትኩር ብሎ እየተመለከታት ነበር።
በዚህን ጊዜ እንግዲህ መሲ ለምንድን ነው እንዲህ የምታየኝ እያለችው ነበር። እሱም አንቺን የመሰለች ቆንጆ መልካም ጸባይ ሰና ስላገኘው እድለኝነቴ ገርሞኝ እንደኔ ማን አለ እድለኛ እያለ ነበር እንግዲህ ቴዲ። እናሷም ይህንን ድብቅ ማንነትህን ባላቅ ኖሮማ ካንተ በፊት እኔ ራሴ ጠይቀህ ነበር አይነት ስሜት እያለች እየተሽኮረመመች ነበር። ብቻ ግን ደስ የሚል ጊዜ አሳልፈው ወደ ቤት ሸኝቷታል። ሰፈር አካባቢ ሲደርሱ በቃ ከዚህ ተመለስ አንተ፣ እኔ ወደ ቤት ልግባ፣ ካዩን ጥሩ አይሆንም ብላ ነበር ማለት ነው መሲ። እናም እንግዲህ ቴዲ ሄለንም ለማሸነፍ ሆነ አንድ ላይ ለመሆን የነሱ ጥምረት እንደሚያስፈልግ ደግሞም አብረው መሆን እንደሚችሉ ጠይቋታል። አብረን እንሆን ብሏት ነበር እና በዚህን ጊዜ አንተ ሳትለኝ ቀድሜ እሽልህ ነበር፣ ታዲያ ምን ዋጋ አለው? ይህን እርኩስ ተግባርህን አውቄያለሁ እያለች ነው መሲ። ግን ደግሞ ቢሆንም ፍቅሯ መዝኖባታል። ኤልሹ አፍቃሪዋ እንግዲህ ቤት ድረስ መጥቶ ኑኑን መንገድ ላይ ወርቃ አግኝቷት ነበር ይዞ የመጣው ወደ ቤት። እናም ኑኑ ለራሷ ጭንቀት ላይ ስለነበረች በቃ ኤልሹን ልጥራልህ ብላ በሄደችበት እዛው ቀርታለች። ጌችም እንግዲህ ዲያጊም እየጠበቀ ነበር፣ ካሁን ትመጣለች፣ ካሁን መታ አይኗን ባየኋት አይኗን ሳላያት ሊሄድ ነው እንዲህ እያለ እንዴት ነው በአንድ ጊዜ ይህን ያህል ስሜት? ብቻ ግን የተዘበራረቀ ስሜት እየተሰማው ነበርና ኤልሹ ስትመጣ ስለ ኑኑ ጠይቋታል። የቤታችን ሰራተኛ ናት ብላ ክብሯን ዝቅ ለማድረግ ብትሞክርም እሱ ግን ያን ያህል ብዙ አልደነቀውም ነበር። እናም እንግዲህ ኤልሹ ሁሉም ሰው ኑኑን በመውደዱ እሷ ተፈላጊ እንዳልሆነች እና አስቀያሚ እንደሆነች አይነት ስሜት እንዲሰማት ሆኗል። ምክንያቱም በኑኑ ስለምትቀና ሁሉም ሰው ደግሞ የኑኑ ፈላጊና አፍቃሪ ስለሆነ። አዶኒ ድንገት መጥቷል። አዶኒ እንደመጣ ወንድሜ እኮ ጠፋብኝ እያለችው ነበር። እሱም እንዲያወቀና እየፈለገ እንዳላገኘው አሳምሯታል። እሷም ባክ ወንድሜን ፈልጉት እያለች ነው። ጌችንም ወንድሜን ጓደኛንም ወንድሜን ፈልጋችሁ አምጡልኝ ብትለውም እሱ ግን እንግዲህ ወንድምሽ ይኸው መጣ አይደል? እንዴትኛውን ወንድምሽን ነው ፈልግልኝ የምትይው ቢላትም ይሄኛው አብሮ አደግ ጓደኛዋ እንደ ወንድም የምታየው ነው እንጂ ትክክለኛ ወንድሟ እሱ እንዳልሆነ ተናግሯል ማለት ነው። እናም እንግዲህ የኤልሹ ጓደኛና አዶኒ ጥሩ ስም በጥሩ አይታዩም ነበር። እይታቸው የሁላቸውም ልክ አልነበረም። ከዚህ በፊት ትተዋወቃላችሁ እንዴ ብላለች ኤልሹ። የትም እንዴት ማይተዋወቁ ተናግረዋል። እናም በቃ አሁን ሊሄድ ብሎ ተነስቶ ሲወጣ እየሸኘችው ነበር። እናም እንግዲህ የቤታቸው ሰራተኛ መሆኗንና ስትናገር የእናቷን ጌጣጌጥም እንደሰረቀች ሌባ እንደሆነች ነግረዋለች። ሌባነቷን ስትነግረው የበለጠ እንደሚወዳት ሲነግራት አንቺ እስከየት እያመጣሽ ነው ያ ሁሉ ገንዘብ የምትሰጪኝ? አይዋድል። ስለዚህ እንደዚህ አይነት ሴቶች ይመቹኛል እያላት ነበር። ኤልሹ በዚህን ጊዜ የበለጠ ተናዳ ማልቀስ ጀምራለች ማለት ነው። ወይዘሮ ሄለን ቴዲን በመፈለግ እሰራልሃለሁ የታባ ተደብቀህ ነው እያለች እየለፈለፈች በነበረበት ጊዜ ነበር እንግዲህ እጥፍ ብሎ ወደ ቀጠሮ ሄደው። እንግዲህ ወይዘሮ ሄለንም ዞራ ዞራ እግሯን ሲታክተው ወደ ቤቷ ተመልሳለች። ግን ደግሞ ቴዲ በዚህ ልክ ከሷ በመቁረጡ እጅግ በጣም ተናዳም ስሜታዊም ሆናለች። እንዴት እንደዚህ ያደርገኛል እያለች ነው ማለት ነው። ግን ደግሞ ቴዲ ከዚህ በኋላ እሷን ከስራ ውጪ በምንም አጋጣሚ አንድ መሆን እንደማይችሉ አስረግጦ ነግሯታል። ስራም ቢሆን እንኳን እሷ እንደ ድሮ በእኔ መንገድ ብቻ እንጓዝ የምትል ከሆነ ስራም ቢሆን አብረው እንደማይሰሩ አስረግጦ ነግሯታል። አዶኒ ቤት ውስጥ ማንም አለመኖሩን ጠይቆ ነበር። እንግዲህ እናቷም እንደሌለች ወንድሟም እንደጠፋ ማንም ሰው አለመኖሩን ቸክ እንዳላረገች ነግረው አዶኒ ወደ ኑኑ ክፍል ሄዶ እየጠበቃት ነበር። ኑኑም እንግዲህ ከክፍሏ ስትወጣ ፊት ለፊት ተገናኝተዋል። እናም አፏን ይዞ እንግዲህ ውሳኔሽ እንድትወስኝ ጊዜ ሰጥቼሽ ነበር፣ ምን አሰብሽ የሚል ጥያቄ አቅርቧል ማለት ነው። እና ኑኑም በጣም ነው የምታስጠላኝ፣ በጣም እጠላሃለሁ እያለችው ነበር። እሱም አትቅበጪ፣ አንቺ የኔና ያንቺ ብቻ፣ አንቺ የኔና የኔ ብቻ ነሽ፣ በአንቺ የሚመጣብኝ ምንም ቢሆን ምንም ከማድረግ ወደ ኋላ አይደለም ብሏታል። እናም እንግዲህ ኑኑም አንተን በጣም ነው የምጠላህ፣ እኔ እናንተ ምን ግንኙነት አለን ብትለውም እሷ የሱ ፍቅረኛ አንቺ የኔ ፍቅረኛ እንጂ ከኔ ውጭ የማንም ልትሆኚ አትችይም፣ የማንም ስትሆኝም ቁጭ ብዬ አላይም፣ አንቺ የኔና የኔ ብቻ ነሽ ብሏታል ማለት ነው። እንግዲህ ኑኑም ብትናደድም ብትበሳጭም ከአዶኒ ማምለጥ አልቻለችም። ምክንያቱም እዛ ጋር ቤሉልን ስለያዘው ስልክ ደውሎ
የራሱን ሰዎች ሲያዋራ እየሰማችሁ ነው። እናም እነዚህ ሁሉ የሚጠባበቁት የኔን ትዕዛዝ ብቻ ነው። ከኔ አንደበት አንድ ነገር ከወጣ ያልቅለታል። እስከ መጨረሻው እንዳታዩ ላታዩ እሸኘዋለሁ። በአንቺ ከመጣብኝ ማንም ቢሆን ከመጋፈጥ ወደኋላ አልልም ብሏል አዶኒ። ኑኑም እንግዲህ እንደምጠላው እየነገረችውም ቢሆን ግዴታ የኔ የማትሆኝ ከሆነ ትዕዛዝ ሰጣለሁ ብሎ ስልክ ደውሎ በቃ እንዲያርጉ ሊል ሲል እሺ በቃ ብላለች። እሺ ብቻ በቂ አይደለም፣ እኔ ያንተ ብቻ ነኝ እስከ መጨረሻ እስከ ለተሞቴ ያንተና ያንተ ብቻ ነኝ ብለሽ ቃል ግቢ ተብላ ቃል ገብታለች እና ቃሉን ተፈጽመው ይሆን? እናም እንግዲህ ከዚህ በኋላ ሲመጣም እዚህ ቤት ሲመጣ ወደ አንቺ እንዳይቀርብ የምትርቂበት መንገድ ያዘጋጂ። ምንም ፈጥረሽ ቢሆን ምንም ምክንያት ፈጥረሽ ቢሆን ከሱ መራቅ አለብሽ። ከሱ አጠገብ እንዳላይሽ፣ እሱ አጠገብ ካየሁሽ ግን እገለዋለሁ ብሎ አስፈራርቷታል። ኑኑም እሺ ብላ ተስማምታለች። እንደዛ ከሆነ ከ20 ደቂቃ በኋላ ወደ ቤት ተመልሶ ይመጣልሻል ብሏታል። ኤልሹ ተደብቃ እያለቀሰች ነው። የወንድሟ መጥፋት፣ ብቸኝነቷ፣ አባቷ ድንገት ሞቶ ደግሞ ወንድሟ ሞቶ መቅረቱ እጅግ በጣም አሳስቧታል። በሯን ዘግታ እያለቀሰች ነው። በዛ ላይ ደግሞ ምን አይነት አስቀያሚ አድርገህ ብትፈጥረኝ ነው እኔን ማንም ሰው የማያየኝ? ሁሉም ሰው እኔን ለምንድን ነው የሚጠላኝ? ሁሉም ሰው ይጠላኛል፣ እንደ ሰው አይመለከቱኝም እያለች እያለቀሰች እያነባች ነበር። በሌላ በኩል እንግዲህ ናሆም ወደ ቤት ተመልሷል። ናሆም ወደ ቤት በመጣበት ጊዜ ቤሉልም ቤት ነበር። ወይዘሮ ሄለን ስትመጣ ሁላቸውም በአንድ አፍ እንፈልግሻለን ብለዋል። ናሆም እፈልጋታለሁ ብሏል። ቤሉልም አዶኒም እፈልጋታለሁ። ናሆም ከሄለን ጋር አሁን ማውራት ያለብን አስቸኳይ ጉዳይ አለ፣ አንተ ወደ ላይ ሄድ ሲባል አይ እኔም እፈልጋታለሁ የኔም አስቸኳይ ነው ብሏል። እባክህን ሲለው አዶኒ ወደ ፎቅ ወደ ላይ ወጥቷል ማለት ነው። ወይዘሮ ሄለንን ቤሉልን የት ነው ያደረሽው? የት አርገሽዋል? እያላት ነበር። እሷም ስለ ቤሉል የምታውቀው ነገር እንደሌለ ተናግራለች። እሱም ቢሆን ለመጨረሻ ጊዜ እያስጠነቀቅኩሽ ነው፣ ቤሉልን ያደረግሽበትን ተናገሪ እያላሳለ ነበር። እሷም የምታርፍ ከሆነ እረፍ፣ ካልሆነ ግን ፖሊስ ጠርቼ ከዚህ ቤት እንድትባረር አደርጋለሁ እያለች እያስፈራራች ነበር። በዚህ ሰዓት ስልኩ ጠርቷል። ስልኩ ሲጠራ ግን አጎቴ ትጨናነቃለህ ብዬ ነው፣ ለቀውኛል፣ እየመጣሁ ነው፣ እኔ ነኝ የሚል መልእክት አሰምቷል። በዚህን ሰዓት ወይዘሮ ሄለን ወደ ክፍሏ ሄዳለች። አዶኒ ግን እሱም እፈልጋታለሁ እያለ ነው። ለምን ይሆን የፈለጋት? አዶኒ ኑኑን የአባቱን ገዳዮች ካገኘ በኋላ እንደሚያገባት ነግሯታል። ኤልሹ በሯን ዘግታ እያለቀሰች አጎቷ ድንገት ደርሷል። ምን ሆነሽ ነው የኔ ቆንጆ የምታለቅሽው? እያለ እያጽናናት ነበር። ወንድሜ እኮ ጠፋብኝ፣ ወንድሜ ጠፍቷል እያለችው ነበር። እሱም ደግሞ ወንድሟን የትም ፈልጎ እንደሚያመጣላት ከዚህ በፊት ነግሯት ነበርና በአሁኑ ደግሞ ወንድሟ እንዴት ተገኘ እየመጣ እንደሆነ ነግሯታል። ግን ደግሞ ቤሉል ድጋሜ ስልክ ደውሏል። መሲ ከውጭ ስትመጣ ወይዘሮ ሄለን አየችኝ አላየች ብላ ተደብቃ ተንሿካ ልትገባ ስትል ናሆም አግኝቷታል። ናሆም ሲያገኛት የት ነበርሽ ብሏታል። እሷም ወደ ውጭ የትም እንዳልሆነች ስትናገር ልብሷን አሽቶ አንቺ ከዛ ከማይረባ ጋር ነበርሽ እንዴ እያላት ነበር። እሷም አይ ብላ ለመካድ ብትሞክርም እሱ ደግሞ እኔ ሕፃን ልጅ አይደለሁም ብሎ ልብሷን አሽቶ ከሱ ጋር ነበርሽ ብሏታል። እሷም ዝም ብላለች። እናም እንግዲህ እባክህ ልሂድበት፣ አንተ ማንና ነው በእኔ ህይወት የምታዝልኝ ብትለውም ስለ ቁንጅናዋ እያደነቃትና እየነገራት ነበር። እባክህ ልቀቀኝ፣ በእኔ ህይወት አንተ ማዘዝ አትችልም ብላ ጥላው ልትሄድ ብትሞክርም ግን ደግሞ አንቆ ይዟት ስለነበረ መራመድ አልቻለችም። እኔ ቁጭ ብዬ ማንም ሰው ረግጦኝ እንዲሄድ አልፈቅድም እያላት ነበር። እናሷም ለከሱ ነጥቃ ለመሄድ እየታገለች ሳለ አይንዬ መታለች። አይንዬ ስትመጣ አዙሯ ልትወድቅ ብላ እንደደገፋት ተናግሯል። እሷም ደግሞ አደናቅፏት እንደሆነ ተናግራ ወደ ክፍሏ ሄዳለች። እኔ ደግፌ ላድርስሽ ቢላትም በራሴ መሄድ እችላለሁ ብላ በራሷ እንግዲህ ወደ ክፍሏ ገብታለች። አዶኒ ቤሉል ላጎቱ ደውሎ ውጭ ላይ እንዲያገኘው እንደፈለገና ቤት ከመግባቱ በፊት ውጭ ላይ ሊያናገረው እንደሚፈልግ ተናግሯል። ናሆምም ቤት ናት ቶሎ እየጠበቁ እኮ ነው፣ ከዛ በኋላ እንወጣለን ቢለውም አንተን መጀመሪያ ውጭ አናግሬ መግባት ነው የምፈልገው ሲለው እሺ ተብሎ በሀሳቡ ተስማምቶ ወደ ውጭ ሊወጣ ነበር። እኔም እኮ ወንድሜ ማግኘት ፈልጋለሁ አብረን እንሄድ ብትለውም አሁን ይዤው እመጣለሁ እኔም ብቻ ሊያናግረኝ ስለፈለገ ነው ብሎ ወደ ውጭ ወጥቷል። ወደ ውጭ ሲገውጣ ግን መሲ ስልክ እያወራች እየሳቀችና ፈገግ እያለች ነበር አልጋዋ ላይ ቁጭ ብላ። በበሯ መስታወት ላይ እየተመለከታት ስለ ቁንጅናዋ እያደነቀና እያፈቀራት እንደሆነ ለራሱ እየተናገረ ነበር። ሊሄድ ሊቅር እያለ ግራ በተጋብቶ በሯ ላይ እንደቆመ
በዚህ ተጠናቋል። በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ